ተማሪዎቻችን የት ደረሱ? በነገራችን ላይ ዝም ብሎ ማስተማር ብቻ ሳይሆን አንዳንዴ ውጤት ያመጡ ልጆች ሲኖሩ ይዘን አምጥተን እነሱን ቻናላቸውን ፕሮሞት እናደርጋለንና የኑ ኤሌክትሮሜክ የሚል ቻናል ከፍታ እንግዲህ ዩቲዩብ ላይ እየሰራች ቆይታለች። በአጭር ጊዜ ውስጥ አክቹአሊ ስኬታማ ሆናለችና ከተማሪዎቻችን ውስጥ አንዷ ናት። ቻናሏ ገንዘብ መስራት ጀምሮ ዛሬ አፕላይ ለማድረግ እኔ ጋር መጣለች ማለት ነው። ኤሌክትሮሜካኒካል ኮንሴፕቶች እንደምሰራው ወደ 8 ቪዲዮዎች ሰርቻለሁ። እስካሁን ወደፊትም የተሻለ ቪዲዮዎች እንሰራለሁ ብዬ አስባለሁ። ሶሻል ሚዲያ ላይ ሁሌ ትምህርታዊ ነገር አይሰራም አይሆንም የሚሉ ሰዎች አሉ። ቀልድና አላስፈላጊ ነገር ብቻ ነው የሚታየው የሚሉ ሰዎች አሉ። ለነሱስ ምን መልእክት አለ? በጣም ሰዎች ይቀበላሉ ይፈልጋሉ። የሚሰራ ሰው ስለሌለ ነው እንጂ በደንብ አክሴፕት አድርገው ይጠቀማሉ። ያለን ነገር መስጠትና እንደውም ጥሩ ነገሮች እየበዙ ሲሄድ መጥፎዎቹ እየጠፉ ነው የሚሄዱት። ስለዚህ ወደ ጥሩ ማድላትና ያለንን ነገር ማስተማር ማካፈል መልካም ነው ያስባል። አሁን ላይ 4185 ሰብስክራይበር አግኝታለች። ባይዘው 8 ቪዲዮ ብቻ በመስራት ነው እነዚህን ሰብስክራይበሮች ያገኘችው እና የእይታ ሰዓትም ከ5000 በላይ ሆኗል። የሚያስፈልገውን መስፈርት በሙሉ አሟልታለች ማለት ነው። ከ4000 የእይታ ሰዓት በላይ እና ከ1000 ሰብስክራይበር በላይ አግኝታለች አሁን ላይ። ስለዚህ አፕላይ ማድረግ እንችላለን ማለት ነው። እሺ ቴንክ ዩ። እሺ